በሐዋርያት ሥራ ምዕራፍ 2 ላይ እግዚአብሔር መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት ስብከታቸውን ጀመሩ። ስብከትን በሚያደርጉበት ሰዓት መንፈስ ቅዱስ ያግዛቸው ነበረ። በሐዋርያት ሥራ እንዲሁ ምዕራፍ 10 ላይ ደግሞ ገና ጴጥሮስ አፉን ከፍቶ ሲያስተምር መንፈስ ቅዱስ በእያንዳንዳቸው ላይ ወረደ ይላል። ለሐዋርያት ምስክርነትን ይሰጥ ነበር። መንፈስ ቅዱስ በስብከታቸው መካከል ያግዛቸው ይረዳቸው እንደነበረ ይናገራል። ስለዚህ በድንቅ ድንቅ ተአምራት ነበረ የእግዚአብሔርን ቃል ሲሰብኩ የነበሩት። ወንጌልን ሲሰብኩ የነበሩት በኃይል ነበር። መንፈስ ቅዱስ ይረዳ ነበር፣ ያግዝ ነበር፣ ድንቅን ተአምራትን በማድረግ ይህን የእውነትን ቃል ማለት ነው በነቢያት የተነገረው የሰሙት ለእኛ ያጸኑት የተባለው ማለት ነው። እግዚአብሔር በነቢያት አድሮ ትንቢቱን ተናገረ። በኋላኛው ዘመን ደግሞ ልጁን ላከ። ልጁ ደግሞ ሐዋርያትን ላከ። አብ እንደላከኝ እኔ ደግሞ እናንተን እልካችኋለዋል። ስለዚህ የሰሙት ለእኛ ያጸኑት ያለው ይህን ነው። ነገር ግን አለ ስለ እርሱ የምንናገርበት የሚመጣው ዓለም ለመላእክት ያስገዛው አይደለም፣ የሚመጣው ዓለም ለመላእክት ያስገዛው አይደለም ብሎ የተናገረው አሁን እኛ ያለንበት ይህ ዓለም በክርስቶስ ኢየሱስ የተዋጀ እና በልጁ በኢየሱስ ክርስቶስ መዳንን ያገኘንበት ነው። ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድን ነው? ወይስ ተጎበኘው ዘንድ የሰው ልጅስ ምንድን ነው? ዳዊት አስቀድሞ የተናገረው የትንቢት ቃል ነው። ቀጠል አለና ምን ብሎ ቢናገሩት ነው? ከመላእክት በጥቂቱ አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት፣ በእጆች ስራ ላይ ሾምኮ አለ። ከመላእክት በጥቂቱ አሳነስከው አለ። ረሃብ የሚስማማውን የኛን ስጋ የራሱ ገንዘብ ስላደረገ፣ ሞት የሚስማማውን የኛን ባህሪ የራሱ ገንዘብ ስላደረገ ከመላእክት ማነሱ በባህሪ መለኮቱ እንዳልሆነ ለሁላችን ግልጽ ነው። ግን እሱ የመላእክት ፈጣሪ ነው። የሚገዙለት በክሩን ወደ ዓለም ባገባ ጊዜ አለ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ተብሎ መላእክት በፍርሃት በመንቀጥቀጥ የሚያመልኩት የሚያመሰግኑት አካላዊ ቃል በፍጹም መለኮታዊ ባህሪው ከአብ ጋር አንድ ነው። ምስጋናን አምልኮን ከመላእክት የሚቀበል ነው። ሊያዩት እንኳን የሚፈሩት ነው። ግን የእኛን ባህሪ የራሱ ገንዘብ አድርጎ በማይታይ መለኮት በማይታይ ዓለም ውስጥ ይኖር የነበረ እርሱ ወደኛ በመምጣት በስጋ ተገለጠ። ያን ሰዓት ላይ መላእክት በባህሪያቸው ሞት የለባቸውም። እሱ ግን በለበሰው ስጋ ሞትን ከመቀበሉ የተነሳ ከመላእክት በጥቂቱ አሳነስከው፣ የክብርንና የምስጋናን ዘውድ ጫንክለት፣ በእጆች ስራ ላይ ሾምኮ ተብሎ የተነገረለት ደግሞ ምንድን ነው? ሁሉን ከእግሩ በታች አስገዛህለትም። ቀጠል ብሎ ስለሚናገር ሁሉን ከእግሩ በታች አስገዛለት ብሎ መሰከረ። ሁሉ ከእርሱ በታች ባስገዛ ጊዜ ሌላ ያልተገዛ ምንም አልተውም። አሁን ግን ሁሉ እንደተገዛለት ገና አናይም ማለት ሁሉ በተገዛለት ጊዜ ሲል በኋላ አሁን ተገዝተዋል። ግን ሁሉ መከራ የተነሳ የክብርና ሁሉ ገና ደግሞ መጨረሻ ላይ ደግሞ ሞት የሚባለው ደግሞ ከሰው ልጆች ሁሉ ላይ ምን ይላል? ይነሳል። በኋለኛው ዘመን ጌታ ኢየሱስ ክርስቶስ ሲመጣ በትንሣኤ ሥጋ ይዘን ስንነሳ የመጨረሻው ከሰው ልጆች የሚወገደው ነገር ምንድን ነው? ዘላለማዊነትን ሲያገኙ ሞት ነው። ዘላለማዊነትን ሲያገኙ የሚነሳው የዛን ሰዓት ምን ይሆናል? ሞት ይሆናል ማለት ነው። ከዛስ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ አያችሁ፣ ከመላእክት በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርን የምስጋናን ዘውድ ተጭኖ እናየዋለናል። የክብር የምስጋና ዘውድ ለእሱ የክብር የምስጋና ዘውዱ ምንድን ነው? መከራ፣ ሞቱ፣ የመስቀሉ መከራ ምን አለ? ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ። እዚህ ጋር ምን ይላሉ ግማሾቹ? ክርስቶስ ኢየሱስ ለዓለም ሁሉ አልሞተም ይላሉ። እዚህ ጋር ግን ስለ ሰው ሁሉ ሞትን ይቀምስ ዘንድ። ጌታ የሞተው ስለ ሰው ሁሉ ነው። መዳንን ግን ገንዘብ የሚያደርጉት ግን እነማን ናቸው ተብሎ ሲጠየቅ፣ አዎ ለሰው ለዓለም ሁሉ ነው የሞተው ብሎ የሚያምኑት አማኞች ያን መዳን ገንዘብ ያደርጋሉ። እንደተናገረ ለምንድን ነው ታዲያ ከመላእክት በጥቂቱ ያሳነሰው ያለው ሲል፣ መላእክት አይሞቱም፣ እሱ ግን በለበሰው ስጋ ሞትን ቀምሷል። አለቀ። ቀጠላለና ቁጥር 10 ላይ ብዙ ልጆችን ወደ ክብር ሊያመጣ የመዳናችን ራስ መከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶታል እና ብዙ ልጆችን ወደ ክብር ሊያመጣ። ምክንያቱም ብዙ ልጆችን ሲል 1 2 3 አላለም። የሚያምኑትን በመከራ ይወልዳቸው ዘንድ። እኛ መዳናችን የተፈጸመው በክርስቶስ ኢየሱስ መከራ ነው። በሞቱ ህይወት የእርሱ እያንዳንዱ ሲቃይ፣ ጩኸት፣ ሐዘን፣ ለቅሶ፣ ቡጢ፣ ምራቅ መተፋት፣ በአይሁድ መገረፍ፣ መደብደብ፣ መስቀል ተሸክሞ ከዛም ደግሞ በችንካር መቸንከር እና በመስቀል ላይ መሰቀል፣ እነዚህ ሁሉ
ምንድናቸው ማለት ነው? በእርሱ ላይ የደረሱ መከራዎቹ ናቸው ማለት ነው። በእርሱ ላይ የደረሱ መከራዎቹ ናቸው እና እኛን በመከራውን የወለደን ሲል ከዚህ የተነሳ እንደሆነ ግልጽ ነው። ቀጥላለና የሚቀድሰውን የሚቀድሱት ሁሉ ከአንድ ናቸው ማለት እሱ ራሱ ክርስቶስ። እሺ አንድ ልክልሃለሁ በሉት። ገዝት ላይ ያሉ ሰዎች ሲወርዱ ልክለታሉ፣ ችግር የለውም። አንዴ የሚቀድሰውን የሚቀድሰው ሁሉ ከአንድ ናቸው ማለት ራሱ ሕይወትን ሰጪ ከአብ ዘንድ ወጥቶ ወደ እኛ የሚመጣው እርሱ ነው። የእኛን ባህሪ ገንዘብ አድርጎን የሚያድነን ነው ባጭሩ። ቁጥር 13 ላይ ስለዚህም ምክንያት ስምህን ለወንድሞቼ እነግራችኋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞ እኔ በእርሱ እታምናለሁ። ደግሞ እንሆኝ እኔ እግዚአብሔር የሰጠኝን ልጆች ሲል ወንድሞች ሁሉ ሊጠራን አላፈረብንም ማለት። ስለዚህ ስምህን ለወንድሞቼ እነግራችኋለሁ የሚለው ጌታ ኢየሱስ ክርስቶስ ለማን? ለሐዋርያት። ሐዋርያትን ወንድሞቹ ብሎ ሊጠራቸው አላፈረምና ስምህን ብሎ የተናገረው እንግዲህ ማንን ነው? ስለ አባቱ ለሐዋርያት ነግሯቸዋል። እንግዲህ ከአብ ወጥቼ መጥቻለሁ ብሎ ስለ አብ እያንዳንዱ ነገር ተርኮ ነግሯቸዋል። በማህበር መካከል አመሰግንሃለሁ ያለው ለዛ ነው። ቁጥር 14 ላይ ደግሞ ምን አለ? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ሲል እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ሞት ወደ ሰው ልጆች ገባ፣ ያ ሞት እያንዳንዱ ሰው አሰረ። ስለዚህ ከታሰርንበት ከሞት ነፃ የምንወጣው ከታሰርንበት ከዛ ሞት ነፃ የምንወጣው ክርስቶስ ኢየሱስ እርሱ ሞታችንን ሲሞት ነው። ኦኬ። ከዛስ በሕይወት ዘመናቸው ሁሉ በፍርሃት በባርነት የነበሩትን ነፃ በዲያብሎስ አገዛዝ በባርነት በስቃይ የነበሩትን ሁሉ የሚያሸንፋቸው የእግዚአብሔር ልጅ ነው። የሚያሸንፋቸው ማን ነው አልኳችሁ? የእግዚአብሔር ልጅ ነው። በሞት ፍርሃት ሁላችንም ታስረን ነበር። በስቃይ ውስጥ ነበር፣ በመከራ ውስጥ ነበር። ከዛ መከራ፣ ከዛ ስቃይ፣ ከዛ ሐዘን ሁሉ ነፃ ያወጣን የእግዚአብሔር ልጅ ማን ነው ማለት ነው? የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ከዲያብሎስ አሰራር በሞቱ ሞትን ሽሮ ዲያብሎስ ካመጣብን ከሞት ሰንሰለት ነፃ ያወጣን እሱ ነው። ቁጥር 16 ላይ የአብርሃምን ዘር ይዟል እንጂ የያዘ መላእክትን አይደለም። መላእክት አይደለም መዳን የሚያሻቸው የሰው ልጆች ናቸው። ስለዚህ የተዋሃደው ወይም ገንዘቡ ያደረገው የመላእክትን ባህሪ ሳይሆን አካላዊ ቃል የእኛን ነው። የአብርሃምን ዘር ነው ማለት የሰው ዘር ነው። መዳን የሚገባው የሰው ዘር ስለሆነ እሱም ገንዘቡ ያደረገው የሰውን ዘር ነው። መዳን የሚገባው የእኛ ስጋ ነው እንጂ የመላእክት ባህሪ አይደለም። የወደቀው የመላእክት ባህሪ ሲሆን የእኛ ነው። ስለዚህ መዳን የሚገባው የእኛ ነው እና ገንዘብ ያደረገውም የእኛ ነው፣ ስጋ ነው። ስለዚህም ማለት የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ሁሉ የሚምርና የታመነ ሊቀ ካህናት እንዲሁም በነገሮች ሁሉ ወንድሞቹ ሊመስል ተገባው። ስለዚህ የሕዝብን ኃጢአት ለማስተስረይ ማለት ይቅር ለማለት ለእግዚአብሔር በሆነው ነገር ሁሉ ይቅርታን የሚሰጥ የሚምር የታመነ ሊቀ ካህናት ራሱን መስዋዕት አድርጎ የዓለምን ኃጢአት ሁሉ ያስወገደ ማን ነው ማለት ነው? የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ይህ ማን? የእግዚአብሔር ልጅ ክርስቶስ ኢየሱስ። ለዚህም ነው በነገር ሁሉ ወንድሞቹ ሊመስል ተገባው። ከኃጢአት በስተቀር የእኛን ባህሪ የራሱ ባህሪ አድርጓል። ከኃጢአት በስተቀር እንደኛ ይራባል፣ እንደኛ ይጠማል። ከኃጢአት በስተቀር የእኛን ባህሪ የራሱ ባህሪ አድርጎታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ለዛ ነው እርሱ ራሱ ተፈትኖ መከራን ስለተቀበለ አለ የሚፈተኑትን ሊረዳቸው ይችላል። እሱ ራሱ በስጋው መከራን ስቃይን የተቀበለ ስለሆነ ለሚፈተኑት በመከራ ውስጥ በስቃይ ውስጥ በሐዘን ውስጥ በህመም ውስጥ ለሚሆኑት ለሁሉም ሊራራላቸው ይችላል። ለምን? እሱ የኛን ባህሪ ገንዘብ አድርጎ መከራን ተቀብሏል። መከራን ተቀብሏል። ስለዚህ በመከራችን ይራራልናል። ስቃይን ተቀብሏል። ስለዚህ በስቃያችን ይራራልናል፣ ያዝንልናል። ምሕረትን የሚሰጠን ሊቀ ካህናት ነው ማለት ይሄ ነው። እርሱ ራሱ ተፈትኖ ያለፈ ስለሆነ በመከራ ውስጥ ለሚያልፉት ይራራላቸዋል። ስቃይን ያየ ስለሆነ በስቃያችን አይጨክንብንም፣ ይራራልናል፣ ያግዘናል፣ ይረዳናል። የእኛን ባህሪ ገንዘብ ያደረገ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። አሜን። በእውነት እና ያስተማረን የመከረን ሁሉ አምላካችን እግዚአብሔር የተመሰገነ ይሁን እና እህቴ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። ስለሰጠን የበረከት ጊዜና ሰዓት እግዚአብሔር የተመሰገነ ይሁን።
ገስት ላይ ያላችሁ ሰዎች በክብር ከገስት ትወርዱ በጣም ደስ ይለኛል። አንድ ወንድማችን በጣም ደጋግሞ ጨቀጨቀ ነው። ተማምረናል። ነገ በሰፊው እንገባለን። የእህታችንን አልጠበኩትም ነበር። ስለተሳካ ስላገኘሽ ስለሆነልሽ ደስ ብሎኛል እህቴ። ነገም ደግሞ እንደዚሁ ቀስ ቀስ ያለን ደግሞ እንማማራለን። እንደዚህ እናመሰግናለን። ቃሌት ያሰማለን። አይዞሽ አበባ በርቺ። እንደዋላለን። እግዚአብሔር ያክብርልኝ ወንድሜ፣ ያክብር። እስካሁኑ ሰዓት ቁጭ ብለህ ስላስተባበርክ መድኃኒዓለም ይባርክ። እግዚአብሔር ከአንቺ ጋር ይሁን። አይዞሽ። እሺ አንቺም በርቺ። አመሰግናለሁ። ተባረኩ። እግዚአብሔር ይስጥልኝ። ልደትዬ በጣም ነው የማመሰግነው። ኑሩልኝ። እሺ እግዚአብሔር ይስጣችሁ። በሕይወት መዝገብ ይጻፍላችሁ። አሜን አሜን። እግዚአብሔር ከእናንተ ጋር ይሁን፣ እኔ ጋር እንደሆናችሁ እግዚአብሔር ይመስገን። እውነት እንዲህ አይነት ወንድሞች ስለሰጠ እህቶች እግዚአብሔር ይመስገን። እንኳንም ኦርቶዶክስ ሆንኩ። እውነት በጣም ነው የማመሰግነው። እሺ ኑሩልኝ። አሜን። እግዚአብሔር የተመሰገነ ይሁን። አሜን። አቤኔዘር 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 ወንድማችን መልዕክት ይልክብኛል 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 ይልክብኛል። እንዴ ዲያቆን በረከት ይድረሰኝ። ኧረ አንተ ይድረሰኝ። አይገባም። እንዴት ነህ? እኔ አባት ተጠፋፋን። በጣም በጣም ፍቅር ቀንሳል። ማይሆነውን ፍቅር ቀንሳል። እረፍት እያደረገ እረፍት ይሻላል። ደህና ነህ? እንዴት አለ? ትንሽ እኮ አንድ እህታችን እንደው በጸና ታማ ለእሷ የተወሰነች ድጋፍ እያደረግን ቆየን። እያየው ነበረ ኮመንት ይጽፉልኝ ከታች። ሂዱና ንገሩልኝ ብዬ መልእክተኛ ልኬ ነበር። አማላጆች ይሄ አንድ ሁለት መሰለህ ተደረደሩ በለኝ። የኔ ቤተሰቦች ዋነሽ ሊሊ ምናምን ሜሪ እንዳለ ተሰብሰቡ መጥቶሉ። በረከት ልዑል ቅዱስ የሉ እሱን አላየው። በረከት ቅዱስ እነሱ እህቶች ሰብሰብ ብሎ መጥቶ ኧረ አቢኒ ይኸው እንዳለ እስኪ የነገራችሁኝ እስኪ አንዳንድ ቁጥር ጻፉ። ከዛ መታችሁ ደርሶኛል። እንዴት ነህ? አለው እግዚአብሔር ሰ ከምን ጊዜውም በላይ ጤነኛና ደህና ነኝ። እንዴት አለ አንተ? አንተ የምር ጤናን የመሰለ ነገር እኮ የለም። እግዚአብሔር ትዝ ይልሃል ሐዋሳ ጨጓራዬ እንደዛ እንትን ሲለኝ በስመ አብ ተሰቃየሽ። ከዛ በኋላ መሀል ግን ጠፋ። በቃ እንትን አለ እናቴ እኔና እናቴ ከተገናኘ በጋቼ ድራሹ ነው የሚጠፋው። በሽታዎች እናት እኮ መድኃኒት ናት እኮ። አንዴ ግንባሬን እስክትስመኝ ነው ድራሹ ነው የሚጠፋው። ናፈቀች አይደል? እዛ በነበራችን ቆይታ ምን ጥያቄ አለው? እንዴት ነህ? በእናትህ አለው። እግዚአብሔር ይመስገን በእውነት። እስኪ እንደው የሆነ ነገር ብታካፍለን በእውነት አንተ በጣም የሚያበረታ ቃል ነው ብዙ ጊዜ የምታስተላልፈው በእውነት ከልቤ ማለት ነው። እግዚአብሔር በሚያውቅ አንደበተ ርቱዕ ነህ። እግዚአብሔርን አመስግን። ለዛ ያው ክብሩን እግዚአብሔር ይውሰደው። እንደው አንድም ነገር እያልኳቸው ነበር እኔ ጋ ያሉትን ቤተሰቦቼ እኔ ጋ ያሉትን ሰዎች ያው እግዚአብሔር ሞገስ ይሁን እያልኳችሁ ነው። ከነ ኃጢአት ከነ በደል ከነ ትቢያችን የሚያነሳ አምላክ ልዑል የሆነ አምላክ እንዳለን ጓደኛ የሚሆን ወንድም የሚሆን ከወንድም በላይ ደግሞ አባት ከአባት በላይ ደግሞ ልክ እንደወለደ እናት የሚንሰፈሰፍ አምላክ እንዳለን እግዚአብሔር ሞገስ የሆነው ሰው ወይም እግዚአብሔር በውስጡ ያደረበት እግዚአብሔርን የተማመነ ሰው ከየትኛውም ከማይነጋ ጨለማ ያመልጣል። ከየትኛውም ሰፊ ከሆነ መውጫ መሰላል ካለው ወይም ከታጣለት ጉድጓድ እግዚአብሔር እንደሚያወጣ እያጫወትኩ የነገርባቸው ነበርና ያው ልብ ይስጠን አይደለ እግዚአብሔር። አሜን አሜን። አረ ቀጥሎ እሱን ነገር ቁጥራቸው እየጨመረ እየሰሙ ነው ያሉት። ቤቴ ቁጥራቸው እየጨመረ እግዚአብሔር ባለሞገስ ነው። እኔም እሱም ጋር ያላችሁ ሰዎች ይመስለኛል አብዛኛው ያው እድሜው ከፍ ያለና ወጣት ነው ያለው አይደለ ያለው። እግዚአብሔርን ስትይዙት እግዚአብሔርን ጓደኛ ስታረጉት ያን በመስቀል ላይ ከቤተልሔም እስከ ቀራንዮ ዋጋ እየከፈለ 6666 ጊዜ ትል እስኪያወጣ ድረስ ገላው የተገረፈን አምላክ እርጥብ መስቀል ይዞ እርጥብ እንጨት ተሸክሞ ስለኔና ስለናንተ ዋጋ የከፈለ በቀራንዮ ያንን አምላክ ያንን በግ ለኔና ለናንተ ከመዳን ምክንያት አልፎ እረኛ የሆነ ነው። የታረደን በግ ነው። ከኋላችሁ የምትደገፉት ከፊታችሁ እየመራ እኔ ያለው ልጆቼ የሚል አምላክ ስላለን እንዳትፈሩ ግድ የላችሁም። ከነ ኃጢአታችን እግዚአብሔር ቤት ይሻለናል።
እግዚአብሔር የከፈተውን ጉሮሮ ሳይዘጋው ያድርም። ጊዜ ስጡት፣ ቦታ ስጡት፣ አድምጡት፣ ውስጣችሁና ልባችሁን አድምጡት። እኔ በድያለሁ፣ ለእግዚአብሔር አልገባም፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ዝሙተኛ ነኝ እያላችሁ ከእግዚአብሔር ቤት በራቃችሁ ቁጥር ያቺ የነገርኳችሁ ቀን እየመጣች ትመጣለች። መቃረቢያዋ ንስሑ እመኑስ የተባለችባት ቀን ያቺስ መቀርበት መንግስተ ሰማያት የተባለችዋን ነገር እየሮጠች እየመጣችብን ስለሆነ ስለ ነገ ማናችንም አናቅም። ነገ የሥላሴ ምስጢር ነው። የኔና የናንተ የተፈቀደልን እድል ዛሬን ተቀድሶ መኖር ስለሆነ እግዚአብሔር በፈቀደልን ልክ እንኖር እና ምስኪን ደጋግመን ንስሐ እንግባ። በዚህ ጉዳይ ሰፋ አድርገን ለጥቂት እነግራችኋለሁ። ከነ በደላችን ከነ ኃጢአታችን ከነ ድፋችን እኔም ልደትዬም እናንተ ፊት ምናልባት ትልቅ ቦታ ሰጣችሁ ሊሆን ይችላል። እኛና እግዚአብሔር የምናውቀው ግን ነገር ግን በሰው ፊት ጠረን ቢኖረው ከእናንተ ፊት መቀመጥ የማያስችል ኃጢአት አለን። ሁላችንም ጻድቅ የሆነ ሰው የለም። እግዚአብሔር የልብን የሚያይ የልብን የሚመለከት ውስጥን የሚመረምር ኩላሊትን ውስጥን የሚያይ አምላክ ስላለን ተስፋ እንዳትቆርጡ። የሚታመን አምላክ ነው። በሁኔታ ውስጥ የማይጠረጥ እሱ እኮ እንዲህ ነው የማትሉት አምላክ ነው። ሰውን ብትደገፉት ቀርከሃ ነው። ቀርከሃ ታውቃላችሁ? ሸንበቆ ብትደገፉት የሚቀነጠስ ተቀንጥሶ ስብርባሪውና ጨርፍራፊው የሚወጋ ገላን የሚቀድ የሚያደማ ሰውነትን የሚተረተር ስለሆነ በሰው ብዙ ተስፋ የሰጣችሁ ሳይሆን እግዚአብሔርን ተደገፉበት። እንባችሁን ሂዱና አብሱበት። ከነበደልሽ ከነቀሚስሽ ሂጂና እግዚአብሔር ቤት አልቅሺ። ወዳጅ ስጠኝ ብላችሁ ለምኑት። መልካም ጓደኛ ስጠኝ ብላችሁ ለምኑት። አንዳንዴ ደግሞ መልካም ሆናችሁ ለመገኘት ደግሞ ለጓደኞቻችሁ እናንተ መልካም ሆናችሁ ተገኙ። ግዴታ መልካም ጓደኛ ስጠኝ አትበሉት። መልካም ሁኑ እናንተ ለጓደኞቻችሁ መልካም በመሆን ኑ ዛሬ እንብላ፣ ዛሬ እንጠጣ፣ ዛሬ እንስከር፣ ዛሬ እናመንዝር፣ የሆነ ቦታ እንሂድ ተባብለናል ሁላችንም። አሁን ግን ከነበደላችን እግዚአብሔር ቤት ይሻለናል። እየተቀደስን እንኖር። ዘመን እያለቀብን ነው። ስለ ነገ የምናውቀው ነገር ስለማይኖር እየተመለስን። ትልቁ ነገር ራስን ከማደስ ይጀምራል። ትልቁ ነገር ራስን ከማስተካከል ይጀምራል። ከመታመን ለራስ ይጀምራል። ፈሪሃ እግዚአብሔር ያለው ሰው ለመሆን ሞክሩ። እግዚአብሔርን ፍሩት፣ ታዘዙት። አዎ መሐሪ ነው። አዎ ይቅር ባይ ነው። ሁሌ ይቅር ይላል። ነገር ግን አንድ የሆነው ኢየሱስ ክርስቶስ አንድ የሆነው እግዚአብሔር ሊቀጣ ከተነሳ አርጩም አያነሳም፣ አርጩም አይቀነጥስም፣ ጅራፍ አይመዝም፣ አለንጋ ካልጋ ስራ ያወጣ ከቀጣ ዳግም ምሕረት የማይኖረው አምላክም ስለሆነ እንደ ትዕግስቱ ጫማ እንለካካው፣ ትከሻ እንደፋፈር። እያከበር ነው፣ እየፈራ ነው፣ ዝቅ እያልን ከአንገት ዘንበልበል እያልን ጎንበስ ያልን እግዚአብሔርን ለምነው ጸሎት እንጸልይ። እንደ ወጣት በዚህ ዘመን አራዳ እንደሚባል ሰው ወደ እግዚአብሔር ቤት መመላለስ ነው ትልቁ ነገር። እያጠፋው ከአባቴ ቤት አልጠፋም ብላችሁ ራሳችሁን አሳምኑት። እያጠፋው ከአባቴ ከአምላኬ ከሆነው ከኢየሱስ ክርስቶስ ቤት ደጅ ማን ነው ጎትቶ ሊነቅለኝ የሚችልን ነገር በውስጣችሁ አሳድሩት እንጂ እኔ በደለኛ ነኝ፣ እኔ ድፋም ነኝ፣ እኔ ንጹህ አይደለሁም፣ እኔ ጠረኔ ይሸታል፣ እኔ በደሌ ይሸታል እያላችሁ ከእግዚአብሔር ቤት አትጥፉ። ሁልጊዜ ተነጋገሩ ከራሳችሁ ጋር። በጸሎት የምትለምኑ የምትሹ ሰዎች ሁኑ። እግዚአብሔር ያዳምጣል። እግዚአብሔር አለ፣ ከኋላችሁን ያለው ስላልታየ አይደለም። አትክፉት። ሊምራችሁ እየመጣ መንጦ ላይ አትዝጉበት። መስኮት አትቀርቅሩ፣ በር አትቆልፉበት። በተዘጋ ቤት ውስጥ ሊምር እየመጣ አምላክ እያንኳኳ ነው። መድኃኒዓለም ከደጃችሁ ላይ ያለ፣ ክፈቱለት፣ ግቡ፣ ይግባ ቤታችሁ ላይ። የልጅነታችን አምላክ ነው ያ የማይለወጠው። እኛ አደግን፣ እኛ ከፋልን፣ እኛ ተለወጥን እንጂ ያ ያልተለወጠው አምላክ፣ ያ ያልተቀየረው የልጅነታችን አምላክ የታረደው በግ ኢየሱስ ክርስቶስ ራሱ ነው። የተቀየረ ነገር የለው። እያመን ነው ራሳችንን እያደስን መልካም እየሆነን መልካም ጓደኛ የምናገኝ በጸሎት ንስሐ እየገባን። ንስሐ ቁስልን ትፈውሳለች። ጾምና ንስሐ የሚጾም ሰውና የሚጸልይ ሰው ንስሐ የሚገባ ሰው በዚህ ዘመን አውቆበታል፣ አሸንፏል። ብዙ ነገር ማምለጥ ችሏል። በዚህ ዘመን በቃ የሚያውቅ ሰው ማለት እሱ ነው። ስትመርጡ ለእጮኝነት ስትመርጪ ጓደኛሽ ምን አለው? ለእጮኝነት ስትመርጣት መስፈርቷ ምንድን ነው? መስፈርታ አንተ ጋር ያለው ነገር ምንድን ነው? እግዚአብሔርን መፍራቷን፣ በእግዚአብሔር ቤት መታነጿን፣ ፈሪሃ እግዚአብሔር መኖሯን፣ ነገ ብታገባት ሚስት የምትሆንን ቤት ውስጥ የምታስቀምጣት ሴት የምትሆንን ሳይሆን ሚስት የምትሆንን ነገ በጤነኛ ልጆች እግዚአብሔር ሲባርኩልህ እናት መሆን የምትችለው እንዲሰጥህ ዳርና ዳር ወደ ቀኝና ወደ ግራ እየተመለከትክ ዝግጁ ነኝ ስላልክ አይደለም። እግዚአብሔርን በትዕግስት እየለመንከው ረዳት ጓደኛ፣
ፍጠርልኝ እያልክ እየጠየቅ አንቺስ ምን አለው የሚለው ነገር እግዚአብሔርን ያስቀድማል ወይ? ለፈጣሪው አንገቱን ዘንበል ያደርጋል ወይ? ይታዘዛል ወይ? ያንን ሰው የት ነው ማግኘት የሚችለውን ነገር ከእግዚአብሔር ጋር ብቻ ነው ኮሚኒኬት ልታደርግ የምትችይው። እግዚአብሔር የሚሰጥሽ ያንን ሰው ልብሽ ቅን ሲሆን ስትለምኝ ስትማጽኝ ነው። መጽሐፈ ምሳሌ እንደገለጣት ያችን ልባም ሴት ለመሆን ዴይ ቱ ዴይ እንትን ይኖርሽ፣ ለራስሽ ክብር ይኖርሽ። አንቺ ያላስከበርሽውን አንቺ የናቅሽውን ገላና አጥር ከአንቺ ተርፎ መናቁ ለአባትሽ ይተርፋል። ለወላጅ አባትሽ ያንን ማዲያት ለማስጠፋት ይሁላ ዋጋ የከፈለልሽን አባትሽን የምታሳዝኝ ሴት እንዳትሆኚ። አንተም ወንድሜ እናትህ አጎንብሳ ዋና ጎመን የሸጠች ያሳደገችን ጎንበስ ብላ ልጅ አለኝ ብላ የምትተማመንህን አምላክ የምትተማመንብህን እናትህን የዚህች ልጅ ወይም የዛች ልጅ ለመባል አንገት እንዳታስደፋት። ቀና ብላ ደረቷን የምትነፋ እናት እንድትኖርህ እግዚአብሔርን ያን ልባም ሰው አድርገኝ ለእናቴ የምደርስላት ያልክ እግዚአብሔርን ለምነው ተማጸነው። ጓደኛ ስትፈልጉ፣ ወንድም ስትፈልጉ፣ ወዳጅ ስትፈልጉ ሮጣችሁ ወደ እግዚአብሔር ቤት ሂዱ። የሆነ ነገር ሲደርስባችሁ ሂዳችሁ ለሐሜት እንደዚህ ያደረገኝ በደልኩት ሄድኩበት ሳይሆን ለእግዚአብሔር ሩጡና ነገሩት። እግዚአብሔር በቀላችሁን ይበቀልላችሁ። እሱ ልብ ይስጣቸው። ብትችሉ ለጠላቶቻችሁ ወይም ደግሞ ይሄ ለጎዷችሁ ክፋት ላደረሱባችሁ የማይፋቅ ጠባሳ ልጠውባችሁ ለሄዱት የሚታይ ጠባሳ ልጠውባችሁ ለሄዱት ስለነሱ ሰዎች እግዚአብሔርን ይበልጥ ተበቀልልኝ ከማለት በሰል ብለን በዚህ ዘመን ልብ ስጥልኝ፣ በድዬ አቁስዬ ደመን እየጠጣሁኝ ማረልኝ ያልክ አንተ አምላክ የአንተ አይነት ልብ ባይኖረኝ ልባም አድርገኝ ያላችሁ እግዚአብሔርን ተማ እንደግ፣ እንወቅ፣ እንብሰል፣ ጊዜ እንስጥ ለራሳችን። ነግሬያቸዋለሁ። በድለናል፣ ሰርቀናል፣ ቀጥፈናል፣ ዋሽተናል፣ አመንዝረናል፣ በዝሙት ጣሪያ ተረማምደናል። እንደ እግዚአብሔር ምሕረት ስለሆነ የተቀመጥነው እንደኛ በደል እንደ እግዚአብሔር ምሕረት፣ እንደኛ ኃጢአት እንደ እግዚአብሔር አይቶ አለመመልከት፣ እንደኛ ክፋት እንደርሱ ርኅራኄ፣ እንደኛ ኃጢአት እንደርሱ ምሕረት ስለሆነ እዚህ ጋር የተቀመጥነው። ይሁላ ብዙ ሰው አለ አይደለ? እኔም እሱም ጋር ያላችሁ ብዙ ሰዎች እግዚአብሔር ስለፈቀደ የተገናኘ ነው። ይህንን እስትንፋስ ገንዘብ እየከፈሉ በዲናርና በዶላር እየከፈሉ ይህችን እስትንፋስ የሚተነፍሷት ብዙ አሉ። ንብረት አጎደልክብኝ፣ ሰው ነሳኸኝ፣ እንደዚህ ያደረከኝ፣ ውበት አልጨመርክልኝ፣ እንዲያጎደልከኝ የሚልን ነገር ሰጣ ገባ ትከሻ እንለካከው። የሚታመን መሐሪ የሆነ አምላክ ነው። ሲቀጣም በዛው ልክ ስለሆነ ግድ የላችሁ ጊዜ እየሰጠን እየተማማን እንመነው በደንብ። ስንበድል፣ ስንቀጥፍ፣ ስንዋሽ፣ ስናመነዝር አይቶ እንዳላየ ያለፈን አምላክ ጠይቀ ነው ቢሰጠን ወይም ጠይቀ ነው ባይመልስልን አጎደለ የማለት ስልጣን አደራ በአንደበታችሁ እንዳይኖር። እሺ፣ ታይሚንግ የሚባል ነገር ጊዜ እየሰጣችሁት እግዚአብሔር ብትችሉ በራችሁ ላይ ያለው ከፍታችሁ ብትመለከቱት አታጡት። የጸሎት ሰው ሆኖ ከእግዚአብሔር ጋር የሚነጋገር ሰው እስከሆነ ድረስ ምድር ላይ ሃይማኖተኛ በነገራችን ላይ እንዳትሆኑ። እሺ፣ ሃይማኖተኛ ሃይማኖቱን ነው የሚያውቀው። አምላኩን የሚያውቅ ትውልድ ለመሆን እየሮጣችሁ ወደ ፈጣሪው የሚቀርብ ሰው እየሆናችሁ እናንተ ወደ ፈጣሪ ስትቀርቡ አብሯችሁ ላለው ሰው ወደ ፈጣሪ የመቅረቢያ መንገድ ትሆናላችሁ። ግዴታ ወደ ፈጣሪ አቅርበኝ የሚል ሰው መሆን አይጠበቅባችሁ። ለምን? የሚታመን አምላክ ነው ብያችኋለሁ። በውስጥ የሚሰራ በማደሪያችሁ ውስጥ በቤታችሁ ውስጥ ደጃችሁን እያንኳኳ በተዘጋ ቤት ውስጥ ገብቶ የሚምር አምላክ ስለሆነ በር አትዝጉ፣ መንጦ ላይ አትክደኑበት፣ መስኮት አትቆልፉበት። እሺ፣ እግዚአብሔር አለ፣ የሚታመን አምላክ ነው። ወጣት ብቻ ሳይሆን ሰው ለመሆን በቃ ሰው አድርግኝ ያላችሁ ሰው ተማጸኑት፣ ለምኑት፣ ተመላለሱ በእግዚአብሔር ቤት። በቃ ስትተኙ ምንጊዜም ጸሎት እንዳታቋርጡ። ልደትዬ ጸሎት እኮ ብሪጅ ነው አይደለ? ከእግዚአብሔር ከአምላክ የሚያቆራኝ የሚያገናኝ ትልቅ ብሪጅ ነው አይደለ? የሚሰማን አምላክ አልሰማኝም ማለት እግዚአብሔር እኔን አይወደኝም ወይም እግዚአብሔር እኔን ከልክሎኛል ገፍቶኛል ማለት አይደለም። ጠይቃችሁ ባይመልስለት አጎደለ ማለት ስልጣን የላችሁ። በልጅነት ወይም ደግሞ አሁን ባለማወቅ ባለመብሰል የጠየቃችሁ ጸሎት ነገ ማጥፊያችሁ ሊሆን ስለሚችል እግዚአብሔር እንኳንም አልመለሰው፣ እንኳንም አልሰጣል። በጤነኛ ልጅ የተባረከ የለም ከእናንተ ውስጥ። በንዋይ ባትባረኩ የድህነት ህይወት ውስጥ ብትኖሩ ጤነኛ እናት ያለው የለም ከእናንተ ውስጥ። እናት አባት ያለው ሰው የለም። ነገ ወታችሁ ስትገቡ እናታችሁ ስትንጫጭ ልጆች ያላችሁ የላችሁም ቤታችሁ ውስጥ። ያን ያላገኘ ስንት አለ። ገንዘብ አታችሁ ብታማርሩ ገንዘብ ኖሮት ልክ እንደናንተ እጅግር የሌለው ደግሞ ብዙ አለ። ጤነኛ ያልሆነ ልክ እንደናንተ እስትንፋስ ኖሮት ይህን ነገር ማዳመጥ የማይችል ምልክት ቋንቋዎችን ማውራት የሚችል
እግዚአብሔር ያልፈቀደለት ወይም ያልታደለ ብዙ ሰው እንዳለ ታውቃላችሁ። አጉድሏል። ግን እግዚአብሔር ሁልጊዜ አጉድሎብናል። ጠይቀነው ሳይመልስ ሲቀር እግዚአብሔር ከልክሏል። እኔን አይወደኝም ለለት የሰጠሁን ይህን ያህል ነዋይ እኔ ጋር ለአቤኔዘር አልሰጠህም በሚል ነገር ሰጣ ገባ ከአምላክ ጋር በመታረቅ ፈንታ እድል በመስጠት ከራሳችንን ከአምላካችን ጋር ያለንን ቁርኝት በማጣበቅና በማጥበብ ፈንታ ለገሌ ሰተልን ያጎደልክ የሚል አንደበትን በውስጣችሁ እንዳታስተናግዱ ውስጣችሁ እንዳያድር። እኔ ላልገኝ እችላለሁ፣ ነገ ጠዋት ስነሳ ላልነቃ እችላለሁ። የእግዚአብሔር ቃል ግን በመሃላችን ካደረ እግዚአብሔር በእብድን ተመስሎ ስለሚመጣ በእያንዳንዳችን ጉባኤ 3 እና 2 ወይም 4 በዚያ ሰዓት በተሰበሰባችሁ በመሃላችሁ ይገኛሉ የሚል አምላክ ስለሆነ ውስጣችሁ እግዚአብሔር ስላለ ለመለወጥ ትጉለት። አምነናል። እንደበደልን፣ እንደቀጠፍን፣ እንደዋሸን፣ እንደሰረቅን፣ እንዳመነዘረ፣ እንደዘሞትን አምነናል። ከነ ኃጢአቴ እግዚአብሔር ቤት እከብራለሁ። በእግዚአብሔር ቤት መጎናጸፌን በመንጦላይቴ ተከድኜ ከእግዚአብሔር ቤት አርቅም ብላችሁ ራሳችሁን አሳምኑት። በተለይ ደግሞ ወጣቶች ለንስሐ ሞት ያብቃችሁ። የምንተማመንበት ጊዜ ላይ አይደለም ያለነው። አሁን ይሄ ስለ ነገ ወተን ሰላም መግባት የማንችልበት ዘመን ላይ ያለነው። በብዙ ተበጣጠናል፣ በብዙ ተባጥሰናል፣ በብዙ ተናክሰናል። ሰውን መስላለን ልብስ ለብሰን ነው እንጂ ብዙ የሚሸትና ትል የሆነ ገላን ያዝ ነው ሁላችንም። አይምሯችን ጥሩ አይደለም። ልቦና አስጠኝ ያላችሁ እግዚአብሔርን ለምኑት። ልብ ያለው ሰው እንድታረግኝ ያላችሁ እግዚአብሔርን ለምኑት። ይቅር ባይ አንደበትን ስጠኝ። እንዳንተ ይቅር ባይ ልብ እንኳን ባይኖረኝ ይቅር በሚል አንደበት ከእግርህ ስር እንድቀመጥ መዳን እንድችል አድርግኝ እግዚአብሔርን እያላችሁ ለምኑት። በቃ የሄደው ሄደ። ያለኝን እጄ ላይ ያረክልኝ ነገር ባርክልኝ፣ መቀደሻ ያድርግልኝ። ደግሞ ሁልጊዜ ስትለምኑ ለእኔ የማይሆነኝን ነገር ለእኔ በልክ ያልተሰፋልኝን ነገር እግዚአብሔርን ከህይወት ያወጣልኝ ብላችሁ ለምኑት። እሺ፣ የመንግስተ ሰማያት ቁልፍ በእጃችሁ ነው ያለው። በቃ እሳትና ውሃን ምረጡ ነው የተባለው። ለእነ አዳምና ለሔዋን ያቺ ጸበለስ ባትነገራቸው ኖሮ ዞረው አያዋትም። ሞክሩት ነው የተባላችሁት። እሳቱ በእጃችሁ፣ ውሃው በእጃችሁ ነው ያላችሁት። እየሞከራችሁት ስለሆነ የሚጣፍጠውን ነገር ዘመን ካለፈባችሁ፣ ሴት ሆነሽ እድሜሽ ካለፈው በኋላ ወንዱነ ማሰብ በነበረብህ ሰዓት ሽበት ካበቀልክ በኋላ እኩዮች ትልቅ ደረጃ ሲደርሱ ወይኔ ብትል ወይኔ ነው ቃልህ። ምንም መለወጥና መፈየድ የማትችልበት ዘመን ላይ እንደ ሴት ልጅ በእድሜሽ ተጠቀሚ። ብትችይ የሚወድሽ ላይ ይጣልሽ፣ የሚንከባከብሽ ላይ። ያንን ሰው ለመምረጥ ትልቁ ነገር ማስቀደም ያለብሽ ገንዘብ አለው ነው ወይስ እግዚአብሔር አለው ነው? ህይወት አለው ወይ ነው? ከአምላኩ ጋር ቁርኝት አለው ወይ ነው? ያቀርበኛል፣ ወዳጅ ያረገኛል፣ እቀደስበታለሁ የሚለውን ለስጋው ደግሞ የሚያበቃኝን ብለሽ ነው ማመን ያለብሽ በጭንቅላትሽ። ሴት አይደለም ልባም ሴት እንድትሆኝ መጽሐፈ ምሳሌ እነዋት ብሎ የገለጣችን ያችን ሴት እንድትሆኝ ከእግዚአብሔር ጋር የሚያቆራኝሽን ነገር ብቻ ነው። አጥርሽ ደግሞ እሾህ ይኖረው። ጽጌረዳ ከማማሯ በላይ በእሾህ ማጌጧ በጣም ጠቅሟታል። የመጣው የሄደው ያለፈው ሁሉ አይቀነጥሳት፣ ይደማልቹ። ልባም ለሆነ ሰው ብቻ የምትታደል ሴት ለመሆን ከአምላክሽ እቅፍ ውስጥ አትውጪ። አንተም ወንድሜ በስራ የሚያምን አንደበት፣ በስራ የሚያምን ጉልበት እጅግር እያለ በአቋራጭ ከተማ መወለድ ምንም አይጠቅምህ። መሀል አዲስ አበባ ላይ መሀል እትብቱ ስቴዲየም ላይ ብትወለድ ራስህን እንደ አራዳ ልጅ ወይም ይሄ በቅቻለሁ ብለህ እንዳታስብ። ተፋውጫቱ ትንባሆህን ጣለው። ግድ የለህ ተመላለስ በእግዚአብሔር ቤት ልብ ስጠኝ እያልክ ጊዜ ስጥ፣ ለራስህ እድል ስጥ። ከአምላክ የሚያገናኝን ነገር እድል ስጥ። ስትመርጥ ሰውነቷ 8 ቁጥር 11 ቁጥር ሆነ አይደለም። ለምትወልድልህ ለነዛ ጤነኛ ልጆች እናት መሆን ትችላለች ወይ ነው? እናትን ታከብርልሃለች የሚል ነው። እንደ ሚስት ታዘዛለች፣ ታከብራለች የሚለውን ነገር ነው። ስትመለከች ገንዘብ መኖሩን ነዋይ መኖሩን ምን የመሰለ በእምነ በረድ በእሉ በእንቁ በወርቅ ቤት ውስጥ ቢያኖርሽ የሚመታሽ የማያከብርሽ ክብር የሌለው ወንድ የሚሆንብሽ ከሆነ ምኑን ጠቀሜታ ታገኛለሽ? ምኑን አተረፍሽ? የትኛው ህይወትሽ ውስጥ ገባሽ? ከድጡ ወደ ማጡ ነው የሚባለው። እንደዛ አይነት ህይወት እንዳይሆንብሽ። ምስለ ስል ባመጣ አይደለም፣ በተሯሯጥ አይደለም፣ ስቶሪ ባደረገ አይደለም። ቤተክርስቲያን እግዚአብሔርን ፈልጉት። ቤታችሁ ተደብቃችሁ የምትጸልዩትንም ጸሎት በግላጭ የደበቃችሁትን ተደበቀ እንትን የጸለያችሁትንም ጸሎት እግዚአብሔር በግላጭ የሚሰማ አምላክ፣ በገሃድ የሚሰማ የሚያወጣ አምላክ ስላለሽ ስላላችሁ እያወቀ እየበሰለ እየተደማመጠ ጊዜ ይቅር እየተባባለ እንበድላለን ሰውንን። ነገም ደግሞ ይህንን ቃል ላንኖረው ላንሆን እንችላለን። ጣት መጠቆማችንን ሳይሆን እኔ ማንኝ የሚለውን ነገር እያደበረ
ልብ ይስጠን እግዚአብሔር። ማስተዋል ያድለን። ከፍ ወዳለ ትልቅ የሆነ ቦታና ማዕረግ እግዚአብሔር ከፍ ያድርገን። እንደኛ በደል አይደለም እንደሱ ማለት ነው። እንደኛ ክፋት አይደለም እንደሱ ርኅራኄ ያድርግልን እግዚአብሔር። ብዙ ጫና አልኳችሁ መሰለኝ። በጣም ደስ የሚል በጣም በቃ ውስጥ የሚገባ በጣም የሰውን ሁሉ ሀሳብና ቀልብ ሰብስቦ ሰዎች እንዲያዳምጡ የሚያደርግ ምክር ነው የሰጠን ዲያቆን። በእውነት እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር አምላክ በቤቱ ያቆይልን፣ ከፍ ወዳለ ማዕረግ ያምጣልን። እንግዲህ መስቀል ይዘህ እንድናይ እግዚአብሔር አምላክ ይርዳን። እናመሰግናለን። በጣም የሚገርምህ ዛሬ እንዲህ ልግባ እያልኩ ነው ወደ ላይ የገባሁት። ሌሊት ነበር የወጣ ነው እና ራቅ ያለ ቦታ ነበር ዛሬ አገልግሎት የነበረበት። በአጋጣሚ ገባን፣ ግን ቆንጆ ምሽት ሆነ። አንደኛ ራሷ ልታጠፋ የነበረች በረሃብ በገንዘብ እጦት በህመም ምክንያት ራሷ ልታጠፋ የነበረች ልጅ እንግዲህ ለስጋዋም ለነፍሷም የሚሆን ነገር አገኘች፣ ተረጋጋች ማለት ነው። ቅድም ገንዘብ ተሰበሰበ፣ የእግዚአብሔርን ቃል ተማረች። አሁን ደግሞ አጥንትን ሰርስሮ የሚገባ ምክርን አገኘች እና ሁላችንም አገኘን እና ደስ የሚል ምሽትን ያሳለፍነው። እንደዚህ ፕሮግራም እያደረግን አልፎ አልፎ እንዲህ እየገባን በሳምንት 2-3 ምናምን እንዲህ ብናደርግ በእውነት ደስ ይለኛል። እኔ ጋር ኦዲየንስ በጣም አለ፣ አንተ ጋርም ይኖራል፣ በእርግጠኝነት በደንብ ይኖራሉ። አጠቃላይ በሺዎች የሚቆጠሩ ሰዎች ሊከታተሉት የሚገባ የላይፍ ፕሮግራም ነው እና ስኬጅል እያደረግን እዚህ ነገር ላይ እኔም ባለኝ አንተም ባለ ሁለቱም እኔ ጋር የሌለው አንተ ጋር አለ፣ አንተ ጋር የሌለው እኔ ጋር አለ። ያንን እያደረግን ብናስቀጥለው መልካም ነው እያስባለሁ። በእውነት ምን ይመስላል? በሚገባ ምንም ጥያቄ የለውም። ከዚህ አይጥፋብን እያሉ ነው ከታች ያምጣልን፣ ይምጣልን፣ ይምከረን፣ ይገስጸን እያሉ ነው። እግዚአብሔርን በጣም ደስ የሚል እግዚአብሔር ይፍቀድ። ከዚህ በላይ ደግሞ ምንም ከምክሮ ዘለለ ደግሞ በወንጌሉም ዙሪያ በሱም ዙሪያ መጽሐፍ ቅዱስ የገለጥን በመጽሐፍ ቅዱስ የምንማማራቸው ብዙ ነገሮች አሉ። ማስረጃ እየገለጥን የምናወጣቸው ብዙ ነገሮች ስለሚኖሩ ብዙ ነገሮችን ብዙ የነፍስ ትምህርቶችን እንመገባለን ብዬ አስባለሁ። እግዚአብሔር ይፍቀድልን። እኔና ልደትዬ በውስጥ ቀንን መርጥና እንነጋገርና ከዛ አናውንስ እናደርጋለን በቪዲዮ በዚህ ቀን ብለን እንነግራችሁና በሳምንት 2 ቀን የሚሆን አንድም ቀን ተሰባስበን ከዚህ ማዕድ የምንቋደስ ይሆናል። በወንጌል የምንታነስ ንስሐ የምንገባ ቅዱስ ቁርባን የምንቀበል ትውልድ እንደምናፈራ እኔ በልደት ስም ቃል እገባላችኋለሁ። የቅርብ ሰው ነው። በጣም መልካም የልብ ወዳጅ ነው። በጣም የሚረዳ ወንድም ነው። እውነቱን ለመናገር አሁን በቅርብ ነው የተቀራረብነው፣ ግን ብዙ ጊዜ አልፈጀብንም ለመግባባት። ተደዋውለን አውርተን እናሳውቃችኋለን። አቢንዬ በጣም አመሰግናለሁ በእውነት እግዚአብሔር ከአንተ ጋር ይሁን። ተባረክልኝ። ቆንጆ ደስ የሚል ተጀምሮ እስኪያልቅ ድረስ ጸድ ነገር ነው። ነገ ታያለህ ሪከርዱን አሁን ሲለቀቅ የራስን ድምፅ ተሰማዋል ሰው ይደርስና እግዚአብሔር አክብርልኝ። ደውላለሁ ነገ ጠዋት። እሺ ያባል ሹንድሜ መልካም ጊዜ ይሆንልን። ቴንክ ዩ በሉ። እኔም ልወጣ ነው። ደህና አደሩልኝ። እግዚአብሔር ያክብርልኝ። አመሰግናለሁ ያደመጣችኝ። በዚህ አጋጣሚ በደንብ እንዲደርሳችሁ ቪዲዮዎች ሁሉ። እሺ አቤኔ ሰላም። በጣም ጎበዝ ሰው ነው። ወይኔ ሲጳራ አመለጠሽ አይገልጸውም። የዛሬው ደግሞ ነግሬሻለሁ እንደምገባ ላይ ማታ ገባለሁ ብዬሻል ነበር። ጸዴ ፕሮግራም ነው ያመለጠሽ። ጸዴ እግዚአብሔር። የዛሬው ላይቭ ያመለጣችሁ ሰዎች ሊቆጫችሁ ይገባል። ብዙ ነገር ያደረግነው በቃ ከእህታችን ጎን ቆምን፣ የእግዚአብሔርን ቃል ተማማርን፣ ዕብራውያን 2 አወጣን፣ አጠናን። በዛች አጭር ደቂቃ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ፍጹም ሰውነቱ፣ ስለ አምላክነቱ፣ ስለ አዳኝነቱ፣ ስለ እያንዳንዱ ነገር አወራን። እንደገና ደግሞ በጣም ከልብ የማይጠፋ ምክርን ደግሞ የወንድማችን ዲያቆን አቤኔዘር ደግሞ አሰማን። ኧረ ደስ የሚል ምሽት ነው። እግዚአብሔር ምስክር በጣም ደስ የሚል ነው በእውነት። ኑ ላይቭ እሺ፣ አትጥፉ። እንዲቃ እንማማራለን። ምክር፣ ትምህርት፣ ጥያቄዎችን የመለስን የተመላለስን እንቀጥላለን። ከረፈደ የገባችሁ ሰዎች በጣም ብዙ ነገር ነው ያለፋችሁ በእውነት። ኦልሞስት 2 ሰዓት ሊሆነኝ ነው ላይቭ ላይ ከተቀመጥኩኝ። በጣም ብዙ ነገር ነው ያለፋችሁ። ይቀጥላል። እግዚአብሔር ከሁላችሁ ጋር ይሁን። ሰላም እደሩልኝ። ሁላችሁንም እወዳችኋለሁ።
እኔም መተኛት አለብኝ ትንሽ ሰዓቱ እየሄደ ዩቲዩብ ላይ ማግኘት ትችላላችሁ። በእውነት ይሄው የዛሬ ያመለጣችሁ አሐቲ ድንግል ዩቲዩብ አሐቲ ድንግል ብላችሁ ብትገቡ እዚያ ዩቲዩብ ላይ ታገኙታላችሁ። አዎ ሲፓራዬ ቆዩ 2 ሰዓት ሊሆን ላይቭ ላይ ልደት ሚናስ ውሰደኝ ላመስግን እንዴ ተሳካልሽ። ለሚናስ ተናግሮ በእርግጥ ለሰማዕቱ ለሚናስ ተናግሮ እውነቱን ለመናገር የሚዘገይበት ሰው የለም። እሺ ሐዋሳ እኮ ነው ሐዋሳ ነው እኮ ፎሎ አድርጌሻለሁ። እዛ ያሉ አባቶች ጋር አገናኝሻለሁ። ሐዋሳ ነው እኮ እኔ የአዲስ አበባ ነኝ ያለሁት። እውነት ዛሬ ደግሞ በጣም ወዳቸውን ዘማሪ ያገኘው ቅድም የነገርኳችሁ ነው። ፋፊ ቅድም ሳወራ አልነበርሽም መሰለኝ። በጣም ወዳቸውን ዘማሪ ያገኘው ዘማሪ ቀሲስ ምንዳይን በስመ አብ እንዴት ደስ እንዳለኝ። ነገ ቪዲዮ ለቅላችኋለሁ። እኔ ታውቃላችሁ መቼስ ክብሬ ነው ክብርህን መናገር። ፍቅረ ማረከኝ 7ቱ መንጦላይት አዳነኝ ጌታ አዳነኝ፣ ፈወሰኝ ጌታ ፈወሰኝ። ዘማሪ ቀሲስ ምንዳይን አገኘው። ነባ በጣም ይቅርታ አይኔ ሊከደን ትንሽ ነው የቀረው። በጣም ደክሞኛል። ሌላ ጊዜ ያስገባሃለሁ። ይቅርታ ይደረግልኝ ለዛሬ። ዘማሪ ቀሲስ ምንዳይን አገኘኋቸው። ክብሬ ነው ክብርህን መናገር እያሉ የሚዘምሩትን እኔ እንግዲህ ታውቃላችሁ በጣም ቁጥር አንድ ዘማሪ ለእኔ እሳቸው ናቸው እና ቁጥር አንድ የምወደው መዝሙር ደግሞ ክብሬ ነው ክብርህን መናገር እና ነገ ከእሳቸው ጋር ቪዲዮ ለቅላችኋለሁ። ቪዲዮ ጥራት ይኑሩ አይኑሩ አላውቅም። በጣም ደስ ብሎ ነበር። ስልካቸውንም አገኘው። ፎሎ መልሼልሻለሁ እና እግዚአብሔር ከሁላችሁ ጋር ይሁን። ወዳችኋለሁ፣ አከብራችኋለሁ። የጌታችን ኢየሱስ ልመርቃችሁ ከመውጣት በፊት 1 ደቂቃ ልመርቃችሁ። ጸዴ ምርቃት ሰሞኑ ምርቃት በምርቃት ሆኛለሁ። ልመርቃችሁ ለሆነ ልመርቃችሁ እንዴት? እሺ በቃ መርቃችኋለሁ። አግኝቶ ከማጣት መድኃኒዓለም ይሰውራችሁ። ያለ ንስሐ ያለ ጊዜ ወደ መድኃኒዓለም ከመጠራት መድኃኒዓለም ይሰውራችሁ። ቅዱስ ሥጋውና ክቡር ደሙን ሳትቀበሉ ወደ ክርስቶስ ከመሄድ ይሰውራችሁ። ባላችሁበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነተኛይቷ ቤተክርስቲያን እስከ መጨረሻው ድረስ ያጽናችሁ። ክፉ አይንካችሁ። ያሰባችሁት ይሳካ። በዙሪያችሁ ያለ ክፉ ነገር ሁሉ ይራቅ። መድኃኒዓለም በቤታችሁ ደስታን፣ ሰላምን ይስጣችሁ። የሰላም አለቃ የሰላም ባለቤት መድኃኒዓለም ኢየሱስ ክርስቶስ ሰላምን ይስጣችሁ። እሱ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለምና ሁልጊዜ ምሽታችሁን የያዕቆብ ምሽት ያደርግላችሁ። ሌሊታችሁን የያዕቆብ ሌሊት ያደርግላችሁ። ምሽታችሁን የኒቆዲሞስ ያደርግላችሁ። ሌሊታችሁን የያዕቆብ ሌሊት ያደርግላችሁ። እንደ አብርሃም ደግ ያደርጋችሁ። እንደ ሙሴ ታዛዥ ያደርጋችሁ። እንደ ልድያ ልባም ያደርጋችሁ። እንደ ጴጥሮስ በንስሐ የሚመለስ ያደርጋችሁ። እንደ ዮሐንስ ንጹሕ ቅዱስ ያደርጋችሁ። እንደ ጳውሎስ ፈጣን ያደርጋችሁ። በእውነት በቤተ ክርስቲያን ያጽናችሁ። ከአንገታችሁ ላይ ማህተማችሁን አይውሰድባችሁ። ከልባችሁ ላይ የክርስቶስን ፍቅር አይንቀልባችሁ። በስጋዊ በረከት ይባርካችሁ። አጣው ተጨነኩኝ ከሚል ክፉ ነገር ይሰውራችሁ። ጤናችሁን ይስጣችሁ። በሽታ አይንካችሁ። ክፉ ነገር ወደ ቤታችሁ አይግባ። ሰላሙን ያሰማችሁ። ጠዋት በተነሳችሁ ቁጥር ሁልጊዜ አዲስ ዜና መልካም ዜናን ያሰማችሁ። ብስራታዊ መልአክ ቅዱስ ገብርኤል በሕይወታችሁ መልካም ዜናን ያሰማችሁ። የመላእክት አለቃ የቅዱስ ሚካኤል ጥበቃ አይለያችሁ። በመውጣት በመግባታችሁ ሁሉ የመልአኩ የቅዱስ ሚካኤል ጥበቃ አይለያችሁ። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስትሰሟት አቤት ልጆቼ ብላ ትስማችሁ። ምልጃዋ አይለያችሁ። የእናትነትን ፍቅር ጣዕም በልቦናችሁ ላይ ታሳድርባችሁ። ለንስሐ ሞት ያብቃን። ሁላችንም ስራችሁን ይባርክላችሁ። ያላገባችሁ አግቡ። በፍቅር ህይወት ያላችሁ ደግሞ ከፍ አድርጎ ወደ ትዳር ያምጣችሁ። እጅግ በጣም በከባድ ሁኔታ ውስጥ ያላችሁ፣ በዚህ ሰዓት ላይ በስደት በጭንቀት በሐዘን ያላችሁ፣ ለብቻችሁ እናንተና መድኃኒዓለም በምታውቁት በዚያ ምሽት ስታለቅሱ በነበረችሁበት በዚያ ሌሊት ያንን ሌሊት ወደ ደስታ ይቀይርላችሁ። ተንበርክካችሁ ስቅስቅላችሁ ሰው እንዳይሰማችሁ የሰማይ አምላክ እሱ እንዲሰማችሁ በእንባ የነገራችሁትን
በደስታ ይመልስላችሁ መድኃኔዓለም። በእውነት ከተቸገራችሁበት ካስጨነቃችሁ ነገር መድኃኔዓለም እርሱ ጭንቀታችሁን ይገላግላችሁ፣ ሰላሙን ይስጣችሁ፣ ፍቅሩን ያብዛላችሁ፣ ቸርነቱን ያብዛላችሁ። ሁልጊዜም የምሕረት ገጹን ብቻ መድኃኔዓለም ያሳያችሁ። እድሜያችሁ ይርዘም። የእናትና የአባታችሁን እድሜ ያርዝምላችሁ፣ የወዳጆቻችሁን ያርዝምላችሁ። ጤናችሁን ይስጣችሁ። በህመም አይፈትናችሁ፣ በችግር አይፈትናችሁ። ከአቅማችሁ በላይ ልትቋቋሙት የማትችሉትን መከራ መድኃኔዓለም አያምጣባችሁ። በቤተ ክርስቲያን ይትከላችሁ። በእውነት አትካዱ። ሁልጊዜም ክርስቲያን እንደሆናችሁ ኑሩ። ሰላሙን ይስጣችሁ። ሀገራችን ኢትዮጵያን ፍጹም ሰላሙን ያድርግልን። ቤተክርስቲያናችንን ይጠብቅልን። እዚህ ላይ ብላይ መታችሁ የተከታተላችሁትን ትምህርቱን የሰማችሁትን ያዳመጣችሁትን ሁሉ ስማችሁን በሕይወት መዝገብ ይጻፍ። ላይሰርዘው ስማችሁን በሕይወት መዝገብ ይጻፍ። እድል ፈንታችሁን ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት፣ ከደናግል ጋር ያድርግ። በኋለኛው ዘመን ሲመጣ ኑ እናንተ አባቴ ብሩካን ይበላችሁ። ብሩኩኑ ቅዱሱኑ ብዙ ተባዙ ምድርን ሙሉ እንደተባለ ከማህፀናችሁ የሚወጡት ልጆች እህቶቼ የተባረኩ ይሁኑ። ወንድሞች ዘራችሁ የተባረከ ይሁን። ታዛዥ ልጆችን ይስጣችሁ። በእውነት በትዳር አይፈትናችሁ፣ በልጅ አይፈትናችሁ፣ በመከራ አይፈትናችሁ። መድኃኔዓለም ሰላሙን ይስጣችሁ። የሰላም ባለቤት የሰላም አለቃ ሰላማዊ ኢየሱስ ክርስቶስ ሌሊታችሁን የበረከት ሌሊት ያደርግላችሁ። መልካም ህልም ያሳያችሁ። ከጭንቀት ከቅዠት ይሰውራችሁ። የጸሎት ህይወት ይስጣችሁ። የምትናፍቁትን ቅዱስ ቁርባን ወደ እሱ እንድትቀርቡ ያደርጋችሁ። መድኃኔዓለም ያሰባችሁት ሁሉ ይሳካ። የነካችሁት ይለምልም። ያለማችሁት እውን ይሁን። የተመኛችሁትን አገኙ። ከኃጢአት በስተቀር የልንቦናችሁን መሻት ሁሉ መድኃኔዓለም ክርስቶስ ኢየሱስ ይፈጽምላችሁ። የድንግል ማርያም ምልጃ ከእናንተ ጋር ይሁን። የመላእክት ጥበቃ ይለያችሁ። ከሐዋርያት ህብረት ከነቢያት ጉባኤ እግዚአብሔር አይሰውራችሁ። በእውነት